ምን ነው ወገቧን ያስቃት ነው ዛሬ ዛሬ አዎ ለምን ልትሄድብኝ ነው 25 ዓመት ሙሉ ተቸክማ ልትሄድብኝ እንዴት የሐዘን ቀኔ ነው ዛሬ እንዴት ዛሬ ተገኝቻለሁ በቃኝ በቃ 25 ዓመት ሙሉ ከሷ ነበርኩኝ ልጅ ሲሞት እንዴት ነው የምትሆነው አንተ ልጅ ሲሞት እንዴት ነው የምትሆነው አንተ እንዴት ነው የምትሆነው አንተ እኔ አዝኛለሁ ለዚህ ነው ጥለቱን ወደ ላይ ለበስከው አዎ የሚያቅልኝ አጥቼ እንዴት 25 ዓመት ሙሉ አንከራተትኳት እኮ የፈለኩትን አረኳት እሺ ከዛ አሁንም በልጆቿ መጣሁኝ አሁን ደግሞ አንተን አገኘች እሺ እንዴት ነበር የምታስኬዳት ከዘራው ይምጣ አልጋ ላይ ነበረች እኮ ከዘራው ይምጣ በቃ አሁን ከዘራው የለም ወሰድከው ትናንት አንተ ከዘራው ይምጣ አሁን ከዘራውም ቀበቶውም የትኛው ቀበቶ ነበራት እዚህ ጋር ጥላዋለች አርሴማ ላይ አስቀምጣው እዛ አስራት ብለን ነበር ከዘራው ትናንት ወሰድከው እዚህ መሰለኝ አንተ ወሰድከው ከዘራ ካስያዝካት ስንት ዓመት ዘመን አላት እንዴ ከዘራ ከያዘች 4 ዓመቷ መነሳት መቀመጥ አትችልም ነበርኩ መነሳት እንዴት ነበር የምታስኬዳት ከዘራው ደስተኛና ታሳያለህ አምጣው ከዘራውን አምጣው ምን አሁን መጉልበቷ ላይ ነው ያለው ይሄ እዚህ ላይ ነው ያለነው መርዛችን አለ እንጂ በቃ ዛሬ እንሄዳለን በቃን መሮናል በቃን ኧረ በቃን አይ አውጣ ሰብስበው ኧረ በቃን ምን ነው ይኸውልህ ከዘራ ለእሷስ ያው ከዘራ ያዝ ይኸውልህ ከዘራውን ያዘው እንደዚህ ነው የምታስኬድ ከጣለችው ቆየች እኮ ያዘው እሺ እንዴት ነበር የምታስኬዳት ይሄ ያለ እስኪ በሁለት እጇ እሺ እስኪ እንደዛ እንዴት እንደምታረጋት አሳየና አሳየ ወደዛም እየሄድክ እንጂ እንደዚህ ነበር የምታስኬድ እግሯ አይንቀሳቀስም ማህፀኗም አይንቀሳቀስም አዎ እዛ እንደዛ እናረጋታለን እስኪ ወደዛ ጎርደድ እያልኩ ነው እንዴት እንደምታረጋት አሳይ እንጂ እንዴት እንደምታረጋት ትናንት ስትመጣ እንዴት ነበረች ትናንትና ስትመጣ እንግዲህ እንደዛ አሸናክሎ ነበር ያመጣት ትናንትና ማለት ነው ያው እግዚአብሔር ስራውን ይሰራል ድንቅ ስራውን ቅዱስ ሚካኤል ይሰራል እሺ እንደዛ አድርገህ ነበር የምታወጣው ምን ነው በቃን ደክሞናል በቃን አንተስ የፈለግነው አድርገናል እናንተስ ተዋቸው ገና ናቸው ገና ይቀርባቸዋል አሁን ከእግሯን ፈተሃል እሷ እኮ ትጸልያለች ትለምናለች ምጽዋት ትሰጣለች ሰው ካስቀየማት ችግር የለውም ሌላ ቀን ይሰጠኛል መድኃኔዓለም ሌላ ሰው ይተካልኛል አሁን ልንገርህ የሚገርምህ ነገር ማለት ነው 2 ሳምንት ያደረገች ሰራተኛ ቤቷ ትታመጣች ከዛ እሷ ደግሞ ቤቱን ጥላ ሄደች ሌላ ሰራተኛ ይተካልሻል ስባል ምን እንደገጠማት ታውቃላችሁ መድኃኔዓለም ልቦና ሲሰጣት ትመለሳለች ብላ ከነ ንብረቷ ሰጠቻት እዛ አርቴር ሰማ ነበረች አንድ ወሯ የዛሬ እስኪ ሚስጥራት ወገቧ ላይ ምን ነበር ወገቧ ላይ ያሳከካታል ዲስክ አለባት ግን ዲስክ እውነተኛ ዲስክ ነው አንተ ነህ እኔ ነኝ አንተ ነህ ዲስክ የተባልከው ስንት ዓመት 23 ዓመት 23 ዓመት ዲስክ ነሽ ተባለ ነርቭ 19 ዓመት ነርቭ 19 ዓመት የጭንቅላት ነርቭ 11 ዓመት የጭንቅላት ነርቭ 11 ዓመት የማህፀን ደግሞ ኩላሊቷ ላይ ደግሞ ይሄ ነው እንግዲህ ያንተ መጣለህ ይሄ የኛ ነው እንዴት ነው እንደዚህ የሚሆነው ይሄ ይዛኩን እኮ እሷ አታፍርም ሁሌ
መድኃኒዓለም ያድነኛል እኔ ሙሉ ሰው ነኝ ትላለች። ካልጋዋ ብድግ አረጋት። ይሄ ያዘች። በአንድ ቀን ዲግሪና ማስተር ተመረቀች። በአንድ ቀን ዲግሪና ማስተር እንዴት በቃ እንደዚህ ሁና ልጇን ይዛት ነበር። አሁን ስልብ ያደርግ ነው። እዛ ተማረች፣ ተመረቀች። እዛ ስትማር እንዴ ምን ሆነሽ ነው ካላት እኔ መድኃኒዓለም ያድነኛል ይኸው ላሳይክ። ይዛው ነው የምትዞረው። ይችን ቃጦለና ይሄ ይዛ ነው የምትዞረው። በቃ ስትተኛም ስትታከምም ይሄ ይዛ ነው የምትሄደው። የመድኃኒዓለም ስዕል እሺ፣ ሁለቱም ይዛ ትሄዳለች። የአርሴማ የመድኃኒዓለም የእመቤታችን ያ አረ በቃን እሷ ያቃጠለችን አይበቃንም እንዴ? ያዘው በቃን ዛሬ እንሄድልሃለን። በቃን ለምን በቃን ያዘው? አንተ እኮ የገብርኤል ዕለት ታዛዝ ገብርኤል ታስታውሳለህ? ቅዳሜ ዕለት ነበረ። እሺ ከዛ እንትን ወይን አባ ማርያም ነበርክ። እሺ አንተ የለህም። አንዴ ተረገመች። ጎረቤቷ ይዛት ሄደች። ከልጆቿ ባሏ ከባሏ እናጣላታለን። ከዛ ሰብስባ ስትሄድ አንተ የለህም። ገብርኤል ሊያመቱ ሊያነግስ ሂደዋል ተባልክ። ደስ አለን። አዎ በሳምንት ደግሞ ወደ አንተ የመሰለ አንድ ሞለክስ ያለ ጎፋ ገብርኤል ወሰደችን። ስንሄድ ልጆቿ በታትነን ሄድ። ልጆቿን በታትነን ብቻችን ሄድ። ብቻውን አዎ ብቻውን እንዳትድን ነው እንዳትለቅ። ከዛ አውጥተን አሳከከኝ። በእናትህ አሳከከኝ። ምን ነው ዴስኩ ነው ዴስኩ ነው። አዎ እዛዚህ ስልጠና ላይ ስለጣልናት ማለት ነው። ስራ ቦታ ላይ ነው የጣልናትና። እንዴት ጣላችኋት? ስልጠና ምን ነበር መሰለት ነው? ፖሊስ ናት። ፖሊስ ናት። ፌዴራል ነው። ፌዴራል ፖሊስ ትግራይ ፖሊስ ነበረች። ከዛ ፌዴራል ፖሊስ ተቀየረች። አዲስ አበባ ከመጣች 7 ዓመቷ ነው። እኛ ደግሞ በቃ ከዛ በሄደችበት መድኃኒዓለም መተት ናችሁ ግን መተት ናችሁ። አዎ እንካሽ ያዝ ደብተራ መተት ተራለን። ከዛ እሷ ትላለች መድኃኒዓለም አስሬ መድኃኒዓለም አለቆቹ ሊያባሩራት ሲሉ ሊቀደድ ወረቀቷ ደስ ሲለን አይቀደንም ስራሽን ጀምሪ ትባላለች። አሁን ስራውን ጀምራ እንግዲህ ትጀምር በጌታ በኢየሱስ ክርስቶስ ስም ትጀምራ። ግድ ነው በላው እርስ እስኪ እስወርት አሰራታ በቃ ቶሎ ፈታ እግሩን አሁን የቀረው ነው ፈታ ዲስኩ ምኑን ቶሎ ፈታ በጌታ በኢየሱስ ክርስቶስ ቶሎ ፈታና እንግዲህ እስወርትን ታሳየናለህ። ግን እኮ ጨንቀናል። አይ ግድ ነው። ማን ልጃችን ሊሆን ልጃችን የለንም። ሲኦል ነው። ሲኦል ታገኛለህ ልጅን። እሺ ሲኦል ታገኛለህ። ቶሎ ብድግ በል አሁን ነቃ። ይሄ ዴስኩ ምን አሁን ለቀቅ በል። እሺ በደንብ ቶሎ ፈጠን ነው እንዴ! እንደዚህ ነው እንዴ? ፈጠን ተብሎ ነው ልክ እንደ ፖሊስ እንደ ሰለጠነችበት እግር የለ ምን አሻፈፍ የለ ዴስክ የለ ምን የለ አሁን ዳግም ተመልሳ ስራዋን እንድትሰራ እንደዚህ ነው። እስኪ እንደዚህ ነው። አሁን ነፃ ነው። ኮፍያ የለም። አይ ኮፍያው ምን ነው አጅሬ ምን ነው መከላከያው መከላከያ ነው። እስኪ አሁን ስፖርት አስተኝና እንደዚህ እስኪ ወገቧን ስገዳ እንዴ ምን ላርጋት? ስገዳ በደንብ አታስገዳት ማለት በደንብ ቶሎ በል እንጂ እንዴ ጊዜ ሰዓት አትፍጅ። እስኪ ንገረው ለሱ ስፖርቱን አሳየው። እሱ የሚለው ስፖርት እኮ እንዴት ነው እንዴ ወገቧ አሁን እኮ ዴስኩ እንዲጠፋ ነው። ቶሎ በል ዴስኩ እንዲጠፋ ቶሎ ዴስኩን አንሳ። እንግዲህ ዴስክ ያለው ሰው እንደዚህ ነው የሚሰራው ማለት ነው። ዴስክ ያለባችሁ ሰዎች እግዚአብሔርን እመኑ። አዎ ለምን በዴስክ ወገባህን ሲይዘ ዴስክ ነው ብለህ ትሄዳለህ፣ ትቀደዳለህ። ያው ደምህን ጠጥቶ አጅሬ በዛው ይዋሃዳል ማለት ነው። አልተቀደደም እንዴ? ይሄው ተሰራ እኮ ባለመቀዳዷ እኮ ነው እንደዚህ ሆነችው አይደለ? ሊቀዷት ሲል መድኃኒት ሲሰጧትም በጸበል ነው የምትወስደው። ትቀደጃለሽ ወይ ስራ ልቀቂ ስትባል አልቀደድም
ሳይቀድ ነው የሚወስደኝ ትላለች። እኛ የዛኔ ጥቅልል አድርገን እናስተኛታለን። ስንት ናችሁ አሁን? ስንት መተቶች ናችሁ? አሁን የቀረ ነው 44 መተት። ለምን 44 ሆናችሁ? 63 ነበርንና ከዛ በጸሎት እያቃጠለች 44 አስቀረችን። አሁን ግን ዛሬ ግን በልጇ መጣብንባትና ተዳከመች። ልጇ እንዳይማር አረጋችሁት። አንተ ነህ ከፈተና ልጇ እንዳይማር ያደረከው አንተ ነህ። ጣልከው እንዴ? ይጥላል፣ ይሞታል። በቃ ልክ እንገድለው እንልና ደግሞ እንድንመርጥ ስትል ችግር የለውም የመድኃኔዓለም አይገድለውም አያሳፍረኝም ትላለች። አፋን ወልታ አፋን ሙልት አድርጋ አያሳፍረኝም የኔ መድኃኔዓለም በቃ የግሏ ነው የምታደርገው። እና ካሬ የግሏ አይደለም የግሏማ አይደለም አድኗት የለ እንዴ? አዎ አሸነፈችን ብላ አሸነፈችን እኮ ተሸነፍኩ። አዎ ተሸነፍ። ከዛ በሴቷ ደግሞ በአይኗ ሴቷ አይኗን ይዘሃል። አይነ ጠላና ከሷ ጋር እንድጋጭ እንዲጣሉ እንጣጣላለን። በጣም ባለቤቷ ደግሞ ሹፌር ነው ይመጣል። ለሷ 5 ሳንቲም አይሰጣት። ቤቱን ያሟላል። ትከለክላለን። የለኝም ይላታል። ከዛ የለኝም ይላታል። እንከለክለዋለን። እንዳይሰጥ እኮ እንዳይሰጥ የለኝም ይላታል። ከዛ ልክ አልቅሳ ትነግረዋለች። ለመድኃኔዓለም ትነግረዋለች። ጧት ብድግ ብላ ቁርስ ሰርታ ትቼዋለሁ ብላ ቁርስ አቅርባ ትልከዋለች። አንድ ቀን የኔ መድኃኔዓለም ይቀይረኛል እያለች በቃ አንድ ቀን ይሄ እኮ እከሌ እኮ እንደዚህ አደረገሽ አውቀን እናጣላታለን። ስልክ አታነሳም። 3 አመት ስልክ አታነሳም። ሳይለንት ነው የምናደርገው። እንዴ ለሁሉም ሰው ጸልይልኝ፣ ጴንጤም ይምጣ ጸልይልኝ፣ ሙስሊምም ይምጣ ጸልይልኝ፣ በመድኃኔዓለም ብላችሁ በቃ እኔን አድኑኝ ነው የምትለው። ከዛ ተረበሽ በምን እናጥቃት ብለን ስልኳን ዝግት አድርግ ነው ሳይለንት ነው የምናደርገው። ሲደወል አታነሳም ስልክ ስም ወጣላት። አታነሳም ስልክ ስም ወጣላት። አንተ ነህ የምትዘጋው እሷ ናት። አይ እኔ ሳይለንት አደርግባታለሁ። ሳይለንት አደርግባታለሁ። የት ሀገር ነው ግን የተሰራኸው? ይሄ ሳይለንት የሚያደርገው ጎጃም። ገና 3 አመታችን። 3 አመት ከገባክ። ሌላውስ ወገቡን ያስከው ዲክስ ሆንከውስ? ራያ ቆቦ ነው። ዘቦ ወሎዬ ዘውላት ታንሳ ዘውል ካነሳ እንዴ እኛ እንቀጠላለን። የባሰ እንቀጠላለን። ራያ ዘቦ ለምን? ኪዳነ ምሕረት ጋር የእሱ አባት ነበሩ። የእሱ አባት ሞለክሴ አሁን የለም ሂደዋል። በቃ ሙተዋላ። እና ካዲያ ራያ ዘቦ ለምን? የእሱ አባት ኪዳነ ምሕረት ነበሩና በቃ ዘቦ ኪዳነ ምሕረት 28 አመት የእሱ አባት አንድ ነው ልጃቸው አንድ ነው። ከዛ በቃ እሳቸው ይጸልዩላታል። ልጄ ነው የሚሏት። ቆቦ ነው የተሰራ። አንተ አሁን ቆቦ ነው የተሰራው። የደስኩ አላማጣ። አዎ ትዳር እንዳያረግ በፍቅራቸው ቀናን። 27 በትዳራቸው ቀናችሁ። 27 ትዳር ከያዙ እንግዲህ ቀናችሁ። 25 ትዳር አረጉ። 2 አመት በፍቅር ቆዩ። ምንም አልነበራቸውም። አሁን ሀብታም ሆነዋል። ሀብታም ስልህ ማለት ነው በቃ ያላቸውን ተካፍለው ነው የሚኖሩት። ከማን ከነዳያን ጋር ከድሃ ማንም በቃ 100 ብር ይዛ ሀብታም ነኝ ትላለች። ሰው ደግሳ ታበላለች። እና ብታበላ ምን ችግር አለ? አያሳጣኝም። እኛ እንቀናለን። ለምን እንበላለን? ካዲያ በሷን ገንዘብ በመስለብ ነው እንደምትበላ። ሁሉም ሰው ሆነ። ሰው የላትም ብለን ከትግራይ አባረረን። ራቆቷን ንብረቷን አሽጠን አመጣናት። ከዛ እዚህ ደግሞ ባለ ሰው ሁና ዘመድ ሁና ባዶ እንድትቀር በቃ ዘመድ ሁና ቁጭ አለች። እግዚአብሔር አንዳንድ ጊዜ ከእግዚአብሔር ሕግ ስንወጣ ከቅድስት ቤተ ክርስቲያን ስንወጣ ከሃይማኖት ስንርቅ ባዶ እንሆናለን። በመጽሐፈ ሩት ምዕራፍ 1 ላይ ታገኙታላችሁ። ኑሃሚን 4 ሰው ሆና ከቤተልሔም ወደ ሞዓብ ሀገር ተጉዛ ነበር ነው የሚለው መጽሐፈ ሩት ምዕራፍ 1 ላይ 4 ሰው ሆና 4 ሞልታ ማለት ነው። 4 ነበረች። ግን ቤተልሔም የእግዚአብሔር ቤት የእግዚአብሔር ክርስቶስ የሚወለድባት ጸጋ መንፈስ ቅዱስ ያለባት መላእክት የሚዘምሩባት ነገስታት የሚነግሱባት ዘሩባቤል የነገሰባት ዘሩባቤል ከበሮ በገና ሲደረደር መላእክት ክርስቶስ
ሲወለድ ደግሞ መላእክት ዘምረውበታል። ሰላም ለእግዚአብሔር ሰላም ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች ግዛኑ ተሰጠው ኃይል ተሰጠው ሞገስ ተሰጠው ክብር ተሰጠው በማን ቤተልሔም በተወለደው በጌታችን በኢየሱስ ክርስቶስ ስም። ከዚህ አገር ነበረች ኑኃሚን ወደ ሞዓብ አገር የተሰደደችው ማለት ነው። ከእግዚአብሔር ቤት ስትወጣ ስደት ነው የሚያገኘው። ከስደት ላይ ደግሞ መከራ ያገኛል። ኑኃሚን አራት ሰው ሆና 2 ወንድ ልጆቿን ባሏን አቤሜሌክን ይዛ ነበር የተሰደደችው። ልክ ሞዓብ አገር በገባይ ጊዜ በስደቷ ጊዜ ምን ሆነ? አራተው ከዛ በኋላ ምን አደረገ? ልክ ስደት ሀገር ሆና ሰው ተሰደን ሰው እናጣለን ማለት ሰው ይዘን ከተሰደድን እናጣለን። ልክ ሞዓብ ሀገር ስትገባ አቤሜሌክ ባሏን አጣች። 2 መሐልዮንና መሐልዮቅን ልጆቿን አጣች። ብቻዋን ቀረች። 4 ሆና ወጣ ነበረ፣ 1 ብቻዋን ቀረች ማለት። ከእግዚአብሔር ቤት ስንርቅ ከሃይማኖት ስንርቅ እንደዚህ ነው። ያለንን እያራገፈን እንሄዳለን ማለት ነው። በሃይማኖት ካለን ደግሞ የእግዚአብሔር ሽሽት ሲመጣ እግዚአብሔርን ካልያዝን እግዚአብሔርን ካላገበርን በሃይማኖት ካልጸናን እንደዚህ ነው። በትንቢተ ዮናስ ምዕራፍ 2 ላይም እንደዚሁ ትንቢተ ዮናስ ምዕራፍ 2 የዮናስን ታሪክ እናገኘዋለን። ዮናስ ወደ ተርሴስ በሸሸ ከእግዚአብሔር ቤት ወደ ነነዌ የተላከው ዮናስ ወደ ተርሴስ በሸሸ ሰዓት አይደለም እሱ ነጋዴዎቹ በሱ ምክንያት እንኳን ባዷቸውን ቀርተዋል ማለት ነው። ባዷቸውን ያላቸውን ሸክም መርከብ ላይ ያለውን ሸክም ሁሉ ነጋዴ አራግፈዋል። ስንሰደድ እግዚአብሔርን ይዘን ካልተሰደድን እግዚአብሔርን ይዘን ካልወጣን እግዚአብሔርን ይዘን ካልሄድን ሁሉም ያለንን ማራገፍ ማለት ነው። ያለንን ማራገፍ ባዶ ሆነን እንቀራለን ማለት ነው። አለዛ ግን እግዚአብሔርን ከያዝነው በእግዚአብሔር ቤት ከጸናን በሃይማኖታችን ኖረን በክርስትና ሕይወት ውስጥ እየተመላለሰን የእግዚአብሔርን አዳኝነት የእግዚአብሔርን ኃይል የእግዚአብሔርን ሞገስ የእግዚአብሔርን ጸጋ ከኛ ጋር ካደረግን ምናገር ሞገስ ይሆነናል። በሄድንበት ሞገስ በደረስንበት ሞገስ ይሄንን ሞገስን አጥተው ነው ዛሬ በአስማትና የእግዚአብሔርን ሞገስ አጥተው ነው በአስማትና በጥንቆላ ሞገስ እናገኛለን ብለው አስማተኛው ቤት ቆጣሪው ቤት ጠንቋዩ ቤት ዛራንጋሹ ቤት ሞገሱ ነኝ እያሉ ሄደው ሞገሱን እናገኛለን ብለው ሞገሳቸውን አጥተው ሲንከራተቱ እናገኛለን ማለት ነው። እና እግዚአብሔርን አጋዥ ማድረግ ያስፈልገናል። የእግዚአብሔር አጋዥ ማንም አይወስደውም፣ ማንም አይነጥቀንም። ከእግዚአብሔር ጋር እኔ ከእግዚአብሔር ጋር ከሆንክ ሞገስ አለኝ ማለት ነው። እናንተ ከእግዚአብሔር ጋር ከሆናችሁ ሞገሳችሁ ክርስቶስ ኢየሱስ ነው። ሞገሳችሁ መድኃኔዓለም ኢየሱስ ክርስቶስ ነው። በልዑል መጠጊያ የሚያድር ሁሉም በሚችል አምላክ ውስጥ ያድራል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። መዝሙር 90 እግዚአብሔርን በመንገዳችን ላይ ስንሾመው በልዑል ክንድ ውስጥ እንኖራለን ማለት ነው። ሰው አያሳጣህም። ሰው የለኝም ባልክ ጊዜ ሰው ይረዳሃል። ሰው የለኝም ባልክ ጊዜ እግዚአብሔር ሰው ሆኖ ሊረዳህ ይመጣል። በዮሐንስ ወንጌል በምዕራፍ 5 ላይ የ38 ዓመት ባልጋ ቁራኛ በደዌ ዳኛ ተይዞ እንደ ትኋን ተጣብቆ የነበረው መጻጉዕ ሰው የለውም ነበር። ለመዳን ወደዛች ወደ ጸበሉት ወይም ወደዛች ወደ ኩሬ ውስጥ ወደዛች ወደ እርከን ውስጥ ለመጨመር ሰው አጥቶ እየቀደሙ ጤነኞቹ ሰው ያላቸው ባልጋቸው እየመጡ የመጀመሪያ እንዲጠመቅ ያደርጉ ነበር። እሱ ግን ሰው የለኝም። ሰው እንዲኖርህ አትፈልግ፣ እግዚአብሔር ካንተ ጋር ይሁን። ጌታችን ኢየሱስ ክርስቶስ በምህረት ቃሉ ልትድን ትወዳለህን ብሎ ሲጠይቀው ምንድን ነው ያለው? ሰው የለኝም። እኛም ዛሬ ሰው የለንም ልንል ይገባናል ማለት ነው። በሰው የሚታመን እሱ የተረገመ ይሁን። ትንቢተ ኢሳይያስ። በሰው የሚታመን እሱ የተረገመ ይሁን። ለምን? ሰው ተለዋዋጭ ስለሆነ ማለት ነው።
ሰው ዛሬ አግኝተነው ነገ የምናጣው ስለሆነ ማለት ነው። ሰው ጠዋት አይጠነው ልክ እንደ ጠዋት ጤዛ ከሰዓት ረግፎ የምናገኘው ስለሆነ ሰው በገንዘብ ስለሚገዛ ሰው በገንዘብ ስለሚለወጥ ሰው የለኝም አለው መጻጉዕ። ሰው የሆነ አምላክ ግን ምን አለው? ሰው እኔ ሆነሃለሁ አለና ልትድን ትወዳለህን አለው። ከድንግል ማርያም ስጋዋን የለበሰ ደሟን ከነፍሷ ነፍስ ከስጋዋ ስጋ የለበሰው ሰው የሆነ ጌታ ኢየሱስ ክርስቶስ ሰው የሆነበት ምክንያት እኛን ለማዳን ስለሆነ ሰው የለኝም ያለው መጻጉዕን እኔ ሰው ሆነሃለሁ፣ እኔ ሰው ሆኜ ለተሰቅዬ ላድንህ መጥቻለሁ አለውና ልትድን ትወዳለህን አለው። አሁን ጌታ ሆይ እንድን እወዳለሁ ግን ሰው የለኝም ባለው ሰዓት ተነስ አልጋህን ተሸክመ ሂድ አለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ክብር ለመድኃኔዓለም ይሁን። እንደዚህ ነው እግዚአብሔር ሰው የለኝም ባልከው ሰዓት እግዚአብሔር ሰው ሆኖ ይወጣልሃል ማለት ነው። ሰው የለኝም ባልከው ሰዓት ዳግም ሊወለድ አይመጣልህ፣ ግን የራሱን ወዳጅ የራሱን አገልጋይ ሰው አድርጎ እንዲረዳህ ያደርግሃል ማለት ነው። ሰው የለኝም ካንተ የሚጠበቀው ሰው የለኝም፣ ጌታ ሆይ ሰው የለኝም በለው፣ አምላክ ሆይ ሰው የለኝም በለው። ከዛ ሰው የሆነ አምላክ ሰው ሆኖ ያዳነህ ኢየሱስ ክርስቶስ ሰው ይሰጥሃል ማለት ነው። ከዛ የሚያደግፍህ የሚያግዝህ ቅዱሳን መላእክትን ሰው አድርጎ ይልክልሃል እንዲደግፉ ማለት ዘፍጥረት 19 ላይ ተመልከቱት። ሰው የሆነ ሰው ሊወጥን ምን አድርጎ በሰው አምሳል መላእክቶችን ሂዱ ለወዳጄ ሎጥን አውጡት እኔ ሰዶምንና ገሞራን ላጠፋት ስለሆነ ብሎ ቅዱስ ሚካኤልና ቅዱስ ገብርኤልን ሂዱ ወደ ሎጥ ወደ ሰዶምና ወደ ገሞራ ከተማ ሂዱ ሎጥ ወዳጄንም አውጡታልና ቅዱሳን መላእክትን ላካቸው። በዛን ጊዜ ሰው የሆነ አምላክ ሰው መሆን ስላለበት መላእክትንም ልክ እንደ ሰው አምሳል በሰው አምሳል ወደ ሎጥ ጋላካቸውና ሁለቱን ልጆቹን አንድ ሎጥን ይዞ ከቤቱ ከዛች ከሳት ከሚዘንበው እሳት እጆቹን ይዞ ወጣ ብለዋል እግዚአብሔር ብሎ አዞ በሰው አምሳል ማለት ሰው የለኝም ስትል እንግዲህ መላእክትም ሰው ሆነው ሊወረዱ ይችላሉ ማለት ነው። በሰው አምሳል በሰው ተመስለው ሊያወጡ ከመከራ ከፈተና ሊያወጡ ይችላሉ። ሰው የሆነ አምላክ ቅዱሳንን ሰው አድርጎ ሰጥቶናል። ቅዱሳንን ሰው አድርጎ ሰጥቶናል ማለት ነው። ሰው የሆነ አምላክ ባህራንን በትልቅ ንጉሥ ላይ መስሎ በፈረስ ላይ ተቀምጦ ሊቀ መላእክት ቅዱስ ሚካኤልን ንጉሥ ተመስሎ ማለት ነው ባህራንን የሞቱን መድኃኒት የሞቱን ደብዳቤ ወደ ሕይወት ቀይሮታል ማለት ሰው ተመስሎ ቅዱስ ሚካኤል መልአክ ቢሆን ኖሮ መስሎ ባህራን ምን በተጠራጠረ ነበረ፣ ደብዳቤውንም ባልሰጠው ነበረ። መልአክ መስሎ ቢታየው ከግርማው ሞገስ የተነሳ እንደ በለዓም አይኑ ይሸፈን ነበር ማለት ነው። ግን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ምሕረቱ ብዙ ስለሆነ ሰው መስለው እንዲረዱን ቅዱሳን መላእክትን ይረዳናል ማለት ነው፣ ያግዙናል። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ሰው የሆነ ራሱ ሰው ሆኖ ቅዱሳን መላእክት በሰው አምሳል እየሆኑ ይረዱናል ነው። አናንያን አዛርያን ሚሳኤልን ያዳነው እኮ ቅዱስ ገብርኤል በመጽሐፈ ዳንኤል በትንቢተ ዳንኤል ከምዕራፍ 2 ጀምራችሁ እስከ 12 ያለውን ብታነቡት ቅዱስ ገብርኤል ምን መስሎ እንደወረደ ታዩታላችሁ። ናቡከደነጾር ምንድነው ያለው? አረ ሶስቱን ሰዎች ጥለናቸው በእሳት ውስጥ ጥለናቸው ነበረ፣ ግን የሰው ልጅ የእግዚአብሔር ልጅ የሚመስል ሰው በምን ውስጥ አራተኛ ሆኖ ይመላለሳል። እነኛ ልጆቹን አይተው በእሳት ሆኖ አራተኛ የእግዚአብሔር ሰው ይመስላል የእግዚአብሔር ልጅ ይመስላልና አራተኛ ሰው ሆኖ ይመላለሳል ብለው ቅዱስ ገብርኤልን አናንያና አዛርያን ሚሳኤልን ሲያድናቸው ሰው ተመስሎ ታይቶት ነበርና ሰው የለኝም ባልክ ጊዜ ሰው ይረዳሃል ማለት ነው። ቅዱስ ሚካኤል ሰው ተመስሎ ያድናል። ቅዱስ ገብርኤል ሰው መስሎ ያድናል። ግርማ ሞገስ ይሆናል ማለት ነው። ስለዚህ ሰው ለመሆን ሰው መሆን አለበት። ሰውን ለመቀበል ሰው መሆን አለ። ምን ሰው? መልካም ሰው፣ ደግ ሰው፣ ርኅሩህ ሰው፣ አዛኝ ሰው፣ ሃይማኖቱን የሚጠብቅ ሰው፣ ለገንዘብ የማይገዛ ሰው፣
ወዳጁን የማይከዳ ሰው፣ ፈጣሪውን የማይለውጥ በገንዘብ የማይለውጥ ሰው፣ በእግዚአብሔር አምላክነት የሚያምን ሰው መሆን ያስፈልጋል። ስለዚህ ነው ከጠቢቡ ሰለሞን ልጄ ሆይ ሰው ሁን ያለው። ሰው መሆን ያስፈልገናል ማለት ነው። ሰው ስንሆን እግዚአብሔር ከኛ በለበሰው ከድንግል ማርያም በለበሰው ስጋ በሰውነቱ ይረዳናል ማለት ነው። እና አሁን ምን ይሻላል? ምን ይሻላል? አረ አሁን ለቃለሁ። በቃኝ ደክሞኛል። ልጆች ስንት ናችሁ? 44 ነበራችሁ? 44 ነበርክ። አሁን ስንት ቀርታችኋል? አሁን ጨርሰን ወተናል። ልጇ ላይ ያለ ማለት ነው። ሰበሰብክ? ከልጇ ላይ ሰብስበሃል? ትናንት ከባለቤቷ ስሙን እየጠራ ሰብስብ። ከባለቤቷ ሰብስብ። የለበትም አለበት እንዴ? ሰብስባ ካዲያ ሁሉ ነው ስሙን እየጠራ የኤርትራ ድግምት። እሺ ሰብስብ። የጎጃም ደብተራውንም የኤርትራውን እኮ ሰብስብ አልኩ እንዴ? በኢየሱስ ክርስቶስ ስሙን እየጠራ ሰብስብ። ቶሎ በል ስሙን እየጠራ ሰብስብ። 7 ጊዜ ስሙን ጥራና ሰብስብ። 7 ጊዜ ስሙን ጥራና ሰብስብ። አይነ ጥላውንም መተቱንም ደብተራውንም ቶሎ ጥላ። አይነ ጥላ አለበት። ከዛ ደብተራ አለበት። እሺ መተት አለበት። እሺ ሰብስባ ወደዚህ ስሙን እየጠራክ ወደዛ አምጣ። የልጆቿን እንደሰበሰብክ የእሱንም ሰብስብ እናምጣ አንድ ላይ ቶሎ በል። ሰላቢ ያለበት በቃ ሰላቢኑ ማምጥተናል። እሺ አሁን ይሄ ቤተክርስቲያን አይወድም፣ ጸበል አይወድምና ጸበል አይወድም። አዎ ጸበል ሲጠጣ ጸበል ትንሽ ነው ይላታል እኮ። ስለዚህ አንተ ነህ የምታስጠላ፣ እሱንም ጸበል የማይወደውንም ወደ ቤተክርስቲያን የሚወደውን በቃ ሰበሰብንለት። ከሷ ጋር ፍቅር እንዲሆን ከማንም ጋር ፍቅር ነው፣ ከሷ ጋር ግን ጸብ ነው እኮ። እናንተ ናችሁ ነጋሪያ፣ እናንተ አይደለም የምትመጣበት። ሰበሰብንና መንገድ ላይ ነው እሱ። በቃ ሰብስበናል። በቃን ሰብስበናል። አሁን 44 ነበር፣ የእሱ 8 ጨመር 52 ሆነ። አዎ 52ታችንም ወንድሟ መተት አለበት፣ ወንድሟ መተት አለበት። ሰበሰብኩ፣ የወንድሟ ሰበሰብኩኝ። በቃ እህቷ መተት ያለባት አለች። የተዘጋ በቃ ሰብስብ ያለው የቤተሰብ ሰብስብ ያለው በቃ 55 ሆነናል። 55 ሆነናል። በቃ እንሄዳለን። ማን ይፍረድባችሁ? ቅዱስ ሚካኤል ጸበል ቀምሰን አናውቅም እኮ የሱ ትናንት ነው የቀመስነው። እንዴ ያቃጥለናል። የሱ አታስጠጧትም? የቅዱስ ሚካኤልን ጸበል እቤቷ አምጥታ ትጠጣለች እንጂ ጸበል ሄዳ ተጠምቃ አታውቅም። 25 ዓመት ሙሉ። አዎ ስለምትጋለጡ ነው። ይፈርድብናል። አዎ እሺ አሁን 50 እሺ ልጆቿን ና ልጆች ና ጥራ ልጆቿን ና እኮ ያው ጥራ ልጆቿን። ሴቷ ሴት አለች ነይ በላት። ሰብስብሽ አሁን ሰብስብ ከልጆቹ ላይ ቶሎ ልለያችሁ ነው። ንገራ ምንም ማድረግ አልችልም። ልለያችሁ ነው። ሰላም በለው። ሰላም በለው። ሰላም በለው። ሰላም ልበልህ ና ሰላም ልበልህ። አልፈልግም። ኧረ ምን ነው? ኧረ አይሁን። ሰላም ልበልህ። በቃ አልፈልግም። ሰላም ልበልህ እያለ ሰላም ልበልህና በቃ ይዤልህ ልግባ። ስነ አእምሮህን እንዲከፈት አረጋለሁ። ሰላም ልበልህ እያለ ኧረ አይሁን። ኧረ አልጠቅም። የሰይጣን ሰላምታ አልፈልግም ነው አልፈልግም እያለህ እኮ ነው። ልናሳብደው ነበር ገደል ውስጥ ወንዝ ውስጥ ልትጥለው ብለን ማለት ነው። ከዛ እሱ ግን ያንተን ይከታተላል። እንቅልፍ ነሳን። አሁንም ከአርቴ አርሴማ በቃ እንድንመጣ እሱ ነው ያደረገን። አንድ ዶም አለ የተረገመ እዛ ጸበልተኛ አለ። የት አለ? ጥራ የተረገመ እና በል በቃ ይሄ ጎትቶ አመጣችሁ እናስቀራት ብለን በቃ ቆቋ ሚካኤል ከሄዳችሁ ሚካኤል ያድናችኋል አለ። ምንም ማድረግ አንችልም። ማህፀኗ በገብርኤል ፈተን ነበር ያመቱ ቀን ተመሳሳይ። እንግዲህ ያው 4-5 ልጅ መውለድ አለባት። በቃ እሺ ታዛዝን። በቃ እንፈልጋትም ትውለድ እንደፈለገችው። እስካሁን ዘግተሃል አይደል? አዎ 15 ዓመት ሙሉ 15 ዓመት ቁጭ አድርገሃል። እሷን ከወለደች በኋላ ምንም ተጠቅማ አታውቅም። ግን ዘጋ 5 ወር ካረገ አሁን ሰብስበሃል። አሁን አቁማ በቃ የምን መበተን ነው? የምትታቀፈው ልጅ እንደ አብርሃምና እንደ ይስሐቅ አይደለ ልጅ የተባረከ ልጅ እንድትወልድ ማህፀኗን ልቀቅ በጌታ በኢየሱስ ክርስቶስ። ቶሎ በል ከማህፀኗ ላይ ያለ የምትበትነው ማህፀን ደም የምትመታውን ቶሎ በል በጌታ በኢየሱስ ክርስቶስ ስም የታሰርኩን
በስላሴ ስም ታዛሃል። ቶሎ እሺ፣ ከልጆቿ ላይ ሰብስብና አሁን አንሳ፣ ሰራዊት አንሳ፣ ከግንባሩ ላይ አይምሮን ፍታ እንጂ እንዴ አይኑ እንዳታወጣው። ምን ነው አይኑ እንዳታወጣው ካልኩ እና አንሳ፣ ከግንባሩ ትምህርቱን ከግንባሩ ላይ አነሳክ ሰብስብ እንጂ ምን ቦክስ ነው? ቴስታ ምን ነው? አመለጠኝ። እንቅ አረገው ነበር ልጁን። ለምን አትችልም? ይጸልይ የለ እንዴ? እሱ እኮ ነው የሚጸልየው። እና ካደ እንዴት ትችለዋለህ? ያንተን እየከፈተ መከራችን ያበላናል። እንዴት ትነካዋለህ? ቀጠቀጠህ እኮ ይኸው እንግዲህ ቀንሰዋል። አሁን ቀንሰዋል፣ አቁመዋል። ጸሎት ቀነሰ። አንተ ነህ እኛ ከለከልነዋ። ከዛ ጸበል አልጠጣም ይላል። ደስ አለን፣ ከለከል ነው በቃ። እናንተ ደስ አለን። አዎ አይነ ጥላ ጠንቆ የሚመጣ የነበረው አይነ ጥላ ከልክል መጠመቅ የለ ምን የለ። አሁን አነሳለህ እንለዋለን። ተኛ ትሉት። አዎ ተኛ እንለዋለን፣ ይተኛል በቃ። ከሷስ ከእህቱ ከሷ ላይ አንሳ። እሷ ደግሞ አይኗ በቃ ቶሎ ብለህ እሳት ያስበላህ። ቶሎ በል አንሳ፣ ከአይኗ ቶሎ በል ሙልጭ አድርጋን። ሰራዊት አነሳክ። ማን ይፍረድብህ? ቅዱስ ሚካኤል መድኃኔዓለም ይፍረድብህ። አሁን ነፃ ናት። አእምሮውን ከፍተዋል። እድሉን ለቀናል። በቃ የሁለቱን እድላቸውን ከፍተናል። በቃ አይነ ጠላቸውን ማውጥተናል። በቃ እኛ መሄድ ነው የምንፈልገው። በቃ ይሄኛው ምን ነው አሁን እንደዚህ ይላል እንዴ? ለራሱ እንዴ ይላል እንዴ? ምን ነው ጎትቶ ነው ያመጣው። ጎትቶ አናውቀውም እኮ ቋንቋ ሚካኤል አናውቀውም። እሱ ነው ያመጣው። ለልጅቷ እየጨቀጨቀ ትድኛለሽ እያለ ይዞኝ መጣ። እሺ ይሄው እንግዲህ እሱ የሚቃጠል እንጂ እሱ የሚቃጠል ምንድን ናቸው? ከየት ነው? ከጋምቤላ ነው። ቆይተዋል እኮ ጋምቤላ ነው። የጋምቤላ ዛር ነው። ቶሎ ውጣ። ስንት ናችሁ? እኛ 12 ዛር። እሺ እሺ ወጣ በላ። ቶሎ አፍ ላይ ቶሎ በል ትሸኛለህ። 12 እሺ 13 ሁለት ያዛሩ ከሁለት ልጆች ሰበሰባለ 15 ነው አጠቃላይ 15ታችን 15 በስላሴ ስም ሲኦል ገባለን። በመድኃኔዓለም ስም ሲኦል ገባለን። በቅዱስ ሚካኤል ስም ሲኦል ገባለን። በወላዲተ አምላክ ስም ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል 17 ጊዜ ጮና 15ታችሁ ቶሎ በል እግዚአብሔር ይገስጽ። እግዚአብሔር ይሰር። ያው እንግዲህ ያመጣ ሄደ። ይሄ ለማኝ ሳይ ታዲያ ብቻችንን እንሰናበት እንዴ? በል አንተ ማውል ጠቅል ቶሎ ጠቅል። ስንት 50 ስንት ሁለት ነው አልከኝ? 55ታችን በስላሴ ስም ቶሎ በርከክ በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በትዳሯ በሀብቷ በንብረቷ በገንዘቧ በልጆቿ በስራዋ በሰውነቷ በጤናዋ ላንደበቅ ዳግም ላንመለስ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በወላዲተ አምላክ ስም ሲኦል አስሬያቸዋለሁ። በቅድስት ሥላሴ ሲኦል አስሬያቸዋለሁ። 7 ጊዜ ጮህ እናውጣው። ተሳችሁ
ቶሎ በል። ወገቧም ላይ ያለ የዴስኩም ስብስብ አድርገህ ቶሎ በል ቶሎ በል። ቶሎ በል ቶሎ። በሰባተኛው ሲሆን የመጨረሻ እግዚአብሔር ይገስጽ፣ እግዚአብሔር ይሰር፣ እግዚአብሔር ይገስጽ፣ እግዚአብሔር ይሰር። እንዴት ነሽ? አቤት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ምንም ቃላት የለኝም። እስኪ ወገብሽን ሰውነትሽን እስኪ አዩ ስማሙን ነው። አዎ እንግዲህ እናትና ልጆች ናቸው ይገናኛሉ ማለት ነው። አንዳንድ ጊዜ ከሴጣን ጋር ስንኖር ልጆቻችንንም እናትም ልጆቿን አታውቅም፣ ልጆችም እናታቸውን አያውቁም። ከመንፈስ ጋር ካሉ ማለት ነው ፍቅር ይነሳል፣ ሰላም ይነሳል። በልጆች ከሆነ ትዕቢት ያሳድርና እናታቸውን እንዲገላምጡ እናታቸውን እንዳያከብሩ ያደርጋል። በልጆች ላይ ካደረ፣ በእናቶች ላይ ካደረ ደግሞ ልጆቻቸውን እንዲረግሙ ልጆቻቸው እንዲረገሙ በሰላም አትመለስ ወጥተህ ቅር እስከሚባል ድረስ እንደርሳለን ማለት ነው። በመካከል ያ መንፈሱ አንደበታችን ላይ ሆኖ እንድንራገም ያደርገናልና ሰላም የሚገኘው ግን በጌታ በኢየሱስ ክርስቶስ ፍጹም ሰላም ነው። ሰላም መሆን ያለብን የድንግል ማርያም ልጅ አማላጅነት ከቤታችን ሲገባ፣ የቅዱስ ሚካኤል ተራዳይነት ከቤታችን ሲገባ፣ የመድኃኔ ዓለም ቸርነቱ ርኅሩህነቱ አምላክነቱ ከኛ ጋር ሲሆን ሰላምን ፍቅርን ይበዛላል ማለት ነው። ሐዋርያት በደረሱበት በገቡበት ቤት ሁሉ በደረሱበት ከተማ ሁሉ ሰላም ለዚህ ቤት ሁኑ እያሉ ነበር ሰላምን የሚያስረክቡት። ጌታችን ኢየሱስ ክርስቶስም እናት አባት እንደሌለው ልጅ አልተዋችሁም፣ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ነው። ያ ሰላም ነው ዛሬ ከኛ ጋር እያለ እንዳለ ሆኖ ሕይወትን የሚሰጠን ማለት ነው። የኢየሱስ ክርስቶስ ፍጹም ሰላም ከሁላችን ጋር ይሁን። እሺ እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን አባ፣ እግዚአብሔር ይመስገን። ደህና ነሽ? አዎ ተመስገን። መድኃኒዓለም የኔ መድኃኒዓለም አሳፍሮኝ አያውቅም። አዎ እንግዲህ ከዘራሽን እስኪ ስጫት፣ ከዘራሽን እንግዲህ እንደ መጻጉዕ ከዘራ እግዚአብሔር ይመስገን። እስኪ አሁን ሰላም ነሽ? አላመንኩም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ አላመንኩም። አሳፍሮኝ አያውቅም የኔ መድኃኒዓለም ተመስገን። እስኪ እንደው በደንብ ሂጂበት። አሁን እንደው ከዘራው ነው ብድግ አድርገሽ ወይም ወደ አሳያቸው እስኪ ለህዝቡ በደንብ አሳያቸው። ይሄ የመድኃኒዓለም ስራ ነው። ለሰው ሳይሆን ምስጋና የሚገባው የመድኃኒዓለም ስራ ነው የምትመሰክረው ማለት ነው። የመድኃኒዓለም ስራና የቅዱስ ሚካኤል ስራ ስለሆነ የፈወሳት መድኃኒዓለም ነው። ያዳናት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለምን? እግዚአብሔር አምላክ እምነቷን አይቶ አንዳንድ ጊዜ ፈተና ቢበዛብንም ችግር ቢበዛብንም ብንራብም ብንጠማም ብንሰየፍም ብንሰደድም ብንገደልም ማን አለ? የክርስቶስ ስለ ክርስቶስ ነን ማለት ነው። ፈተናውን ስለ ክርስቶስ ብለን ማሳለፍ ይኖርብናል። መልካም የሚመጣብንን ፈተና ለመልካም ነው ለበጎ ነው ብለን መቀበል ያስፈልገናል ማለት ነው። ማማረር የለብንም። ከአባታችን ከኢዮብ ከተለያዩ እናቶቻችን ከአባቶቻችን ከጻድቃን ከሰማዕታት መማር ያስፈልገናል ማለት ነውና እግዚአብሔር እንግዲህ እኛንም ከመከራ ስጋ እንዲሰውረን መልካም ፈቃድ ይሆንልን። እህታችንን የፈወሰ መድኃኒዓለም ኢየሱስ ክርስቶስ እኛንም ይፈውሰን። አያሳፍርም። የኔ መድኃኒዓለም አያሳፍርም። እርሶንም እድሜና ጤና ይስጥልን መድኃኒዓለም። ሁሉም ሰው ግን በቃ ሰው ሁሉ መድኃኒዓለምን ማመን አለበት። በቃ የፈለገው ያስቀይመው የፈለገው ያርገው ለሱ ይስጠው። እኔ በተአምር ማለት ነው አንገቴ እንኳን ቢቆርጡኝ አባ ተመልሼ በንገ ጠዋቱ ሄጄ ምን ሆናችሁ ነው? በቃ ካጠፋሁኝ ይቅርታ፣ ትናንት እኮ በዚህ መልኩ ነበረ ለመድኃኒዓለም ትቼዋለሁ ነው የምለው። ብዙ ፈተና አሳልፍ ያለውና ከፈተና ያወጣል መድኃኒዓለም። በዳይፐር ነበርኩኝ፣ በሁልቸር ነበርኩኝ። ከዛ 2 ሰው ይሸከሙኝ ነበር። አሁን 1 ወሬ ነው አርቶ አርሴማ ከመጣ 1 ወሬ። የሚካኤል ጸበል ግን ተጠምቄ አላውቅም። ሁሌ ሚካኤል በህልሜ ያሳየኛል መድኃኒዓለም፣ አያሳፍረኝም። አሁን ስመጣም ከአዲስ አበባ ከስራ ቦታ ስመጣ መድኃኒዓለም አያሳፍረኝም። ይሄን ሙርኩስ ይዤው አልመጣም።
የድሮዋ መሲ ነው የምመጣው። የኔ መድኃኔዓለም ያረግልኛል ብዬ ነው የመጣሁት። ያረግልኛል፣ ሰማዕቷ ታረግልኛለች፣ ሰማዕቷ ትሰማኛለች። ከቤቴ እንኳን አወጣችኝና እኔና ልጄ ድነን ነው የምንመለሰው ብዬ ነው፣ በልጄ ምክንያት ነው የመጣሁት። ተመስገን ተመስገን መድኃኔዓለም ለሌላ አደረገልኝ። ስልክ አንስቼ አላቅም። በስልክ ሁሌ ነው ስራ ቦታ የምወቀሰው። ሳኝም ካሁን በኋላ ግን ያስቀየምኳችሁ በስልክ ምክንያትም እዚህም ሆናችሁ ዩቲዩብም የምትከታተሉ ባላችሁበት በመድኃኔዓለም ስም ይቅርታ፣ በእመቤታችን ስም ይቅርታ ብያለሁ። ይቅርታ ብያለሁ። በቃ አመሰግናለሁ። እንግዲህ የይቅርታ አምላክ ስለሆነ እሷ አይሰማትም፣ እሷ አታውቀውም። የምታስቀየም ስልክም የማያነሳው መንፈሱ ስለሆነ ያው እሷ እየመሰላት አንዳንድ ጊዜ 50 በ50 ያደረገንና ያው ሰው ሲደውልልን እንደዛ በማለታችን የምናስቀየም የማይገባን ሰዎች መስለናለች እና እሷ ግን አይደለችም። ያው እንግዲህ እሷ ያስቀየም ምናልባት እሷ ናት ብላችሁ የተቀየማችሁ ሰዎች ደግሞ እኔም ስለ እሷ ሆኜ በመድኃኔዓለም ስም በጌታ በኢየሱስ ክርስቶስ ስምና በድንግል ማርያም ስም በቅዱስ ሚካኤል ስም ይቅርታዋን እንድትቀበሏት በእግዚአብሔር ስም እንጠይቃችኋለን። ቤተሰቦቿም፣ ዘመዶቿም፣ የሥራ ባልደረቦቿም ይቅርታዋን እንድትቀበሏት በእግዚአብሔር ስም ቤተክርስቲያን ታስተላልፋለች ማለት ነው። ይቅርታ ጠይቀሻል፣ ነፃ ነሽ ማለት ነው። እሺ፣ እግዚአብሔር ባርክሽ፣ እግዚአብሔር ቀድስሽ። እሺ፣ እግዚአብሔር ባርክሽ።